ልጅቱ በህይወት አለች። ይህን 8 ቀን ገለዋትም እንዲሁ አናቅም። ከዛ በፊት ግን አግኝተናታል። በዚህ ሳምንት ውስጥ ማለት ነው አግኝተናት ውጭ ላይ እያለቀሰች አታልቅሽ አይዞሽ ትወጫለሽ፣ እኛም እኮ እንዲያንቹ ነን እዚህ ስንላት አይ የኔና የናንተ ይለያያል ልጅ ነው የምትለው ልጅም አለኝ ብላለች። እና እሷ መጀመሪያም ጊዜ ከዛ ጥላትም የሄዱት ጠብቁን እያልኳቸው ጥለውኝ ሄዱ ጓደኞቼ ነው ያለችው። መጀመሪያ ላይ የወጣችው እሷ ናት። መጀመሪያ ከወጣች በኋላ ራሷ ናት ያለችው። መጀመሪያ ወጥቼ ደክሞኝ ሳርፍ ጠብቁኝ ወጣ በሉና ስላቸው መርከዝ አለ መርከዙን ሩጠው አለፉ። ከዛ ዘወር ብል እነዚህኞቹ ደላሎች የሆኑ 2 ትግሬዎች ያሉት እነሱ የሚያለቅስ ሲሞጅ አትላኩ አካውንቱ እንዳይዘጋ ቀጥል። ከደፈሩ በኋላ ምንም የማውቀውም ነገር የለኝ። ራሴንም መነሳትም መውደቅም አቃተኝ። በሽታም የሚጥል በሽታ አለብኝ። ከዛ በኋላ ወሆነ ጉሬ ወስደው ጣሉ። ከጉሬው በኋላ ራሴንም ምንም የማስታውሰው ነገር የለኝ። በኋላ ስነቃ ጉሬ ውስጥ አገኘሁት። ቆይተው በጣም ረጅም ሰዓት እዛ ጉሬ ውስጥ ቆይቼ ከቆየሁ በኋላ ከመጡ በኋላ ሆነ ዋሻ ውስጥ አስገቡኝ። ሆነ ዋሻ ውስጥ ታስገቡ በኋላ በጣም በርካታ ሴት አለ። ነፍሰ ጡርም አለ፣ ልጅ የሚያዙ አሉ፣ ያበደችም 1-2 ያበዱም አሉ። ከዛ እዛ ውስጥ አንድ ወር ከ15 ቀን ይሁን ከ10 ምናምን ቀን ይሁን ሰላም እንዴት ናችሁ? ውድ የኖቾ ቲዩብ ቤተሰቦች ሰላም ናችሁ? እንዴት ናችሁ? ሰላማችሁ ብዝት ይበል። ሰሞኑን ጠፍቻለሁ አውቃለሁ። እንደጠፋሁ በጣም ይቅርታ ጠይቃለሁ። ዛሬ በአዲስ ፕሮግራም ተከስቻለሁ። ሰላም እላችኋለሁ። እስከ መጨረሻው ድረስ ከኔ ጋር ሁኑ። ፏን እንላለን፣ አዳዲስ ነገር እናያለን። ከኔ ጋር ዛሬ የምናየው ቪዲዮ ትንሽ ያሳዝናል። አሁን በዚህ ሳምንት የተከሰተ ክስተት ነው። ትንሽ ልብ ይነካል ነው ለመናገር። እኔም ትንሽ ሳየው ነበር ቪዲዮውን በደንብ እውነት በጣም ልብ ይነካል። ምን አለ መሰላችሁ? እስኪ ከመናገር በፊት አይተን እንመለስ። ለምን አልተናገርክም? ተደፍረህ ሞቷል። አንድ ላይ አትናገርም ነበር? ያጎቶቹ ልጆች ናቸው። የነገረኝ ኮምቦልቻ ነው አለ። ምን ብሎ የነገረህ? ምን ብሎ የነገረህ? ስልክ ስታወራ ህይወት የተበላሸ ምናምን የሚለውን ከዚህ በኋላ ምን ህይወት አለኝ ምናምን ስትል ስታወራ እኔ ሰምቻታለሁ ሲለኝ ይህንን ነገር ነው እኔ ለአጎቷ ልጅ ያገናኘዋል እንዲነግራት ማለት ነው። ቆይ አንዴ ሌላ ቪዲዮዎችን እየሰማችሁ ከሆነ ወይ ሰምታችሁ ከሆነ ቲክቶክ ላይ 4 አይነት ሀሳብ ነው የመጣው። ግማሹ ሞተች ይላል፣ ግማሹ አለች ይላል፣ ግማሹ ታፍና ነው ይላል። ሌላኛው ደግሞ አይተናት ነበረ ምናምን ይላል። ግን አራቱም የተለያየ ሀሳብ ነው እየሰጠ ያለው። በዛ መሀል የምትጨነቅን ነፍስ ማሰብ ነው። ተክላይና እንግዲህ ልጅቱ አንተ ቤት ለመታየቷ ትክክለኛ መረጃ እየወጣ ነው። ልጅቱን ያስክባት ምክንያት ደግሞ ከይመች የምትፈልገው ነገር የምትጠይቀው ነገር አለክ? በዚህኛው በኩል ደግሞ ስናይ በህይወት እንዳለች ነው የሚናገረው። በህይወት አለች ነው የሚለን። እስኪ እኔ ከአንዴም ከሁለቴም ተናግሬያቸዋለሁ። ገና ካሁኑ ልጅቱ አለች ብላችሁ ሙሉ በሙሉ ደምድማችሁ ከሆነ የፈለጋችሁት ቦታ እኔ ያለሁ ተደብቄ አይደለም የምኖረው። እዚህ ጋር ያሉበት እኔ ያለሁበትን ቦታ ቢያንስ ስንት አማራ ልጆች አሉ? ስንት ማለት አካባቢው ፈርሻ ይባላል። አካባቢው ሳይ አንድ እውነት ልንገርህ፣ ፈርሻ ይባላል ያለንበት ቦታ። በረሃም አይደለም ምንም አይደለም፣ ህጋዊ ቦታ። ይሄ የየመን ሁቲ የሚባሉ ወታደሮች በእንትኑ በእነሱ ያስቀመጡ ነው። ሁሉም ሰው ያውቀዋል። በጣም ብዙ ሰው አሉ። በጣም ብዙ የአማራ ልጆች አሉ። እነሱ እስቲ አንድ ጊዜ አሞራው ሰማይ ታወቀው። በጣም ነው የሚያሳዝን። ሰላም ዶ ተክላይ ሰምዓን ለኻ ሰላም አልሐምዱሊላህ ቤላ ኸመይ በለ ሰምዓኒ ሕጂ ልጅ ብሌን ትበሃል ቤተሰብ ኢላ መጽያ ራስ ቲክታክ
ማን ልጅ ብሌን ትባል ማለት ላይክ ናይ ቲክታክ አካውንት ታሪኩ የሆነው እንደዚህ ነው። ሀና የምትባል እህታችን ነበረች እና ከሳውዲ አረቢያ ወደ ዱባይ በስደት በምትጓዝበት ሰዓት በአጋቾች ትታገታለች እና በአጋቾች ትታገትና አንድ ግለሰብ ይመጣና እሷ በህይወት እንደሌለች ለቤተሰቦቿ ያስረዳል። ቤተሰቦቿ ማነው ተቀብለው ነበረ። ከዛ በመጨረሻም ሌላ ግለሰብ ይመጣና አይ በህይወት አለች ታግታ ነው ይላል እና መጀመሪያ ላይ መጥቶ ሀና በህይወት የለችም ብሎ የነገረን ግለሰብ ለሬሳ ማምጫዎች ገንዘብ ይጠይቃል ከቤተሰብ እና ቤተሰብ ገንዘቡን ማግኘት ስላልቻለ ወደ ሚዲያ ያመጣውና ከሚዲያ ድጋፍ ተደርጎለት ወደ ራሱ አካውንት ሊያስገባ ነበር ገንዘቡን። ግን አጥብቆ ሲጠይቁት እና ሌላም የሚያክሶ ሲመጣ እሱ በረከከ። ከዛ በኋላ በሚጠራበት ሰዓት ሀና የምትባል እህታችን ታግታ በታጋቶች ታግታ እየተደፈረችና እየተሰቃየች እንዳለ የሚያሳይ መረጃ ወጣ እና ያንን አሁን ለማስተካከል ያው እየተረባረቡ ነው ያሉት። አንዳንድ ግለሰቦችንም እያወሩ ነው። አሁን ላይ ደግሞ በደረሰኝ መረጃ መሰረት እሷ ያለችበት ቦታ እንደታወቀና የአጋቿ ማን እንደሆነም እንደታወቀ የሚወጡ መረጃዎች አሉ። ምናልባት እህታችን ከዚህ አሰቃቂ ሁኔታ ተርፋ ወደ ቀድሞ ህይወቷ የምትመለስ ይመስለናል እና ከዚህ በተጨማሪ ሀና የአንድ ልጅ እናት ነች። ዛሬ የወለደችውና ከሳውዲ አረቢያ ሳይመቻት ቀርቶ ህይወቷን ለማሸነፍ ወደ ዱባይ በተሰደደችበት ሰዓት ነው ይሄ ነገር የተፈጠረው። በጣም ያሳዝናል። በጣም ልብ የሚነካ ታሪክ ነው። ያው እግዚአብሔር ይረዳትና ከዚህ ስቃይ ቢያወጣት ለልጇም ብትል መልካም ምኞቴን እመኛለሁ። ፈጣሪ ያውቃል። አዲስ ነገር ሲኖር ማሳወቃችሁ ይሆናል። አመሰግናለሁ። ይህን ቪዲዮ ያቀረብኩላችሁ ትንሽ ስራ ላይ ነው እና እስኪ አሳስጡበት። ምናልባት ደግሞ በደንብ በሶሻል ሚዲያው ሲዘዋወር እሷን ፍትህ ታገኛለች ብዬ ስላሰብኩ ነው እኔም በዩቲዩብ የለቀኩት። ሁላችሁም አንሸራሽሩት፣ ቪዲዮውን ሼር አድርጉት፣ በደንብ አውሩበት። እቺ ልጅ ነፃነቷን ታግኝ፣ ሰላም ታግኝ፣ ትውጣ። እህታችን ወደ ቀድሞ ህይወቷ ትመለስ ዘንድ በደንብ በሚዲያ ቢንሸራሸር በደንብ ቢንቀሳቀስ ፍትህ የምታገኝበት አድቫንቴጆች የሰፉ ይሆናሉ ብዬ ስላሰብኩ ነው ይሄን ቪዲዮ ቀጥታ ያቀረብኩላችሁ። እንግዲህ